ወዳጄ መጋቢ ተስፋዬ አንድ መዝሙር አለው። መዝሙሩ እንዴት እንደዘመረ እግረ መንገዱ ነግራቸዋለሁ። ባለ ሄዶ ሳለ በስደቱ ዘመን የዛሬው መጋቢ ጻድቁ አብዶና ሌሎች ታስረዋል እስር ቤት። እነሱ ሊያይ እስር ቤት ሄደ። ሲያይ ሁኔታው የሚሆን አይደለም፣ የሚፈቱ አይደሉም። ፓስተር ጻድቁ ራሱን ሲጠይቀው ምን ይለኛ? ያኔ እንዲያውም ልብሳችን ተመለሰ ነው የሚለው። ተሰብስቦ ልብስ ተሰብስቦ ተመለሰ ማለት በዛ ጊዜ ትርጉሙ ምንድነው? በቃ አለቀ ማለት ነው ነገሩ። ከዛስ መጋቢ ተስፋዬ እነሱን አይቶ ጠይቆ ነገሩን አይቶ ሲመለስ መዝሙር ይቀበላል። መዝሙሩ ምን የሚል ነው? ስለነሱ ልብህ ጽኑ ይሁን፣ አትላላ፣ ጠንክር። ውይ አለቀ በቃ። እነሱ ለለዩ አይደለም የሚለው ልብህ ጽኑ ይሁን፣ አትላላ፣ ጠንክር፣ ባመንክበት ጌታ በፍጹም አትፈር። ልብህ ጽኑ ይሁን፣ አትላላ፣ ጠንክር፣ ባመንክበት ጌታ በፍጹም አትፈር። ተድላና ደስታ፣ መጽናናት፣ በረከት፣ ሁሌ መንደላቀቅ በተሟላ ሕይወት እንደዚህ አይደለም እንዲህ አትመልከት። ክርስትና አንዳንዴ መከራም አለበት። ምን አለበት? መከራ አለበት። አትላላ ግን አንተ፣ አትፍራ ግን አንተ፣ ልብ ይበርታ ግን አንተ፣ ጠንክር አንተ። ተስፋ ለእንደዛ እንዲዘምራችሁ ትሄዳላችሁ። ብርድ ልብስ ላስገባለት ስንቅላ ቀበለው ለሚባል ሰው ከዛ በኋላ ያለውንማ ተው የሚለውን አንደኛው ቁጥር እንዲያውም እንደዚህ ነው የሚለው ለምስራቹ ቃል ለወንጌል ተሟገት፣ ልብ ሰፊ ይሁን፣ አርቀ ተመልከት፣ ለማያልፈው ርስት ለአገር ተዋድቀህ እላይ እንገናኝ፣ ደምህን አጥለቅልቀህ ደምህን አጥለቅልቀህ እላይ እንገናኝ። እንዲህ ነበር በጀግኖች ዘንድ ባለፉት ጦረኞች። የከበረ መዝገብ አለ በእኛ ውስጥ። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ አይደለም።